ግን ሩታዬ እንደው በሰበቡ ባስባቡ የፈለግሽ አብርሽን ባታገኙና የራስሽን ህይወት በቃ ብትኖሪ ከልጅሽ ጋር የእውነት ደስ ይለኛል። አሁን አንቺና ኤፍሬም ይቅርታ በመጠየቃችሁ የእውነት እሺ ይሁን፣ ችግር የለም ከእናንተ ይውጣ። ይቅርታ አላችሁበትም የራሳችሁ ሀሳብ ስላላችሁ ነው ልበል። ግን ደግሞ እነዚህ ሁለት ሰዎች ይቅርታ ተጠየቁ አልተጠየቁ በእናንተ ህይወት ውስጥ የሚቀይሩት ነገር አለ? ሩታዬ በቃ ለሰላም ነው አልሽ አይደለ? በቃ ዋናው የሰላም ዋና ትልቁ ነጥብ መሆን ያለበት አንቺም በእነሱ ህይወት ውስጥ አለመግባት፣ በሆነች አስባብ እየፈለግሽ እሱንም እሷንም አለማግኘት፣ እነሱም በአንቺ ህይወት ውስጥ የፈለግሽውን ህይወት ብታራምጂ በአንቺ ህይወት ውስጥ አለመግባት። ይሄ ነው ትልቁ ሰላም ለሁላችሁም የሚሰጣችሁ እንጂ ዛሬ ላይ አንቺ መተሽ ባለፈ በሰራው ስራ አጥፍቻለሁ፣ ሽማግሌዎችም እንዲያሉኝ፣ ኤፊም ደግሞ እህት የተቆጣችኝ፣ ወንድም ነው፣ ቤተሰብ ነው፣ ነገ የሚደርሳል ችግር የለውም። ግን ደግሞ እነሱ ምን ያህል እንደማያምኗችሁ ኤፍሬምና ሩታ በደንብ አድርጋችሁ ታውቃላችሁ። ይቅርታው ቢቀርስ አሁን ከአብርሽ በላይ ሄርሜላ ናት ያዝማማችሁ። ይቅርታውን ለመቀበል የከበዳት እንዳዩዋኩነ ሄርሜላ ናት። ሄርሜላ ለምንድን ነው ይቅርታው መቀበል የፈራችሁ? ከኋላዋ ስጋት አለባት፣ ትፈራለች። ለምን አብርሻውን ይቅርታውን አውርዶ እንደውም የሩታን አይን ያሉ እሱ ደግሞ እንደው በደንብ ነው ዛሬ ደግሞ በጥሞና ሲያዳምጣት የነበረው ሩታን ማለት ነውና ይቅርታቸውን ለመቀበል እንደውም ሄርሜላን እንትን እያላት ነበር። ከተጸጸቱ ሰው ናቸው እነዚህ ልጆች፣ ከልባቸው ተጸጸተው ይቅርታ ከጠየቁ እያለ ነበር። እሱ ፍላጎት አለው። ሄርሜላ ግን ፍርሃትና ስጋት አለባት። ያ ስጋት ደግሞ አሁን ላይ ከወንድሙ በላይ ሩታን ትፈራለች። ለምን ብትሉኝ ሩታ አሁን ይቅርታ አድርጋለት አብርሽና ሩታ ይቅርታውን ቢቀበላት ነገ በልጁም ያው በነገራችን ላይ ይቅርታውንም ባይቀበላት እኮ ልጅ ነውና መሄዱ አይቀርም መቼም አይደለ ሄርሚዬ? መቼም የሰው ንብረት የሰው ነው፣ የሰው ወርቅ አያደምቅ ነው የሚባለው። አየሽ አይደል? የሰው ነገር ምን ያህል ራሽ ላይ ስጋት እንደፈጠረብሽ ነው አሁን የተረዳሁሽ። አሁን አብርሽ የሩታ ባል ባይሆን የልጁ አባት ባይሆን ዋና አንቺ ነበርሽ። በቃ ከዚህ በፊት በቃ አጠገቤ እንዳደርሱ በህይወታችሁን ውስጥ አትግቡ፣ በእናንተ ህይወት አልገባም፣ ይቅርታችሁን ተቀብለናል ትያለሽ እና ትሄጃለሽ። የሚያገናኛቸው ነገር መሀላቸው ላይ ሩታና አብርሽ መሀል ላይ ልጅ የሚባል ነገር ባይኖር ማለት ነው ሄርሜላ አሁን ከአብርሽ በላይ በጣም ስጋት ውስጥ ገብታ ያዩዋት ሄርሜላ ናት። ስለዛ ሩታስ ብትሆኝ አሁን አብርሽና ሄርሜላ ይቅርታ ተደራረጋችሁ አልተደራረጋችሁ በአንቺ ህይወት ውስጥ ሩታዬ ምን የሚጨምርልሽ ነገር አለ ውዴ? ቢቀርብሽስ የነሱ ይቅርታ ታውቂያለሽ? ይቅርታ ስትሉ አሁን ራሱ ማለት ነው ከሄርሜላ ራሱ እየሰማው ነበር ከምላሷ ማለት ነው። የአንቺ ይቅርታ ከጀርባው የሆነ ነገር አለበት፣ ይቅርታሽ ውስጥ የሆነ የተቀመመ ነገር አለበት እያለች ነው። ይሄን አይነት መልስ እንደምትመልስልሽ እያወቅሽ ይቅርታ ቢቀርስ ሩታዬ ለምን አስፈለገና? ስንተኛ ጊዜስ ነው ይቅርታ መተበ? ሁሌ ይቅርታ ስትጠያየቁ ነው እኛ የምናየው። መቼም አይደል ሁሌ ይቅርታ ትጠያየቃላችሁና እንደውም አንዷ ልጅ ኮሜንቷን እያየው ነበረ ብዙ ላይክ ያገኘና እንደው ሩታዬ ዛሬ ሚካኤል ነው ብላሽ በሚካኤል ልጅሽ አለው የራስሽን ህይወት በቃ ከልጅሽ ጋር ኑር የሚል በቃ ተመልካች በዚህ ልክ በሚወድሽ መልክ እውነት ኮሜንት እያጻፉልሽ ነውና ሩታ ለምንድን ነው እኔ ትናንትም ተናግሬ ነበረ። የእውነት ሩታ በቃ ጽኚ አቋሚ ኑርሽ ከልጅሽ ጋር ፈሽ ህይወትሽ ኑር እያልን ሁላችንም። ለምን አስፈለገ ሩታዬ? በይቅርታም በሆነ ምክንያትም በአንቺም በጊዜው የራስሽ እንትን ስለነበርሽ ያደረግሽ ማላችሁ ላይ እንግዲህ እንዳላችሁ ሽማግሌ ገብቶ ነው ነገሩን የፈታው። ሰላም በቃ ሰላም እኮ ተፈጠረ። ክሳቸውን አነሱላችሁ አይደለ? ክሳችሁ ተነሳ። አንቺም በቤትሽ ስብስብ ብለሽ መቀመጥ፣ እነሱ ህይወት ውስጥ አለመድረስ፣ እነሱም አንቺ ህይወት ውስጥ አንቺ እነሱ ጋር ካልሄድሽ እነሱ አንቺ ጋር ካልመጡ ማለት ነው በቃ ሰላም ናችሁ። ምንም ያገናኛችሁ ነገር የለም ሩታ ማለት ነው። እና እኔ ሩታ አሁን ላይ አልን እንደ እህትም እንደ ቤተሰብም ሩታዬ የእውነት ተቆጣንሽም የምትሰሚም የምታዳምጭንም ከሆነ እያለን እንግዲህ ብዙ ነገር አለን። ግን ሩታ አሁን ላይ ሳስባት ውዶች እኛ ደከምን የእውነት ሁሌ አንድ አይነትና ተመሳሳይ ነገር ይከብዳል። ሩታ በጣም ነው የሚከብደው። እሺ ይሁን ችግር የለውም ብቻ ከአንቺ ውስጥ ይውጣልሽ። ይቅርታ ፈልገሽ ነው አይደል? ምናልባት ውስጥሽ ሰላም እንዲሰማው ፈልገሽ ይሆናል ብዬ አሰብኩኝ። ግን ደግሞ ይሄንንም ስታስቢ እኮ ከእኔ ይውጣ ብለሽ ስታስቢ ራሱ እዛ ጋር የሚቀበልኝ ሰው ይኖራሉ የሚለውን ማሰብ አለብሽ እኮ ሩታዬ። እና ከአብርሽ በላይ ግን ዛሬ የሄርሜላ ፍርሃት ቤት የሰው ነገር ቤተሰቦች የሰው ባል አትውረሱ። የእውነቴን ነው የምላችሁ። እኔ እኮ የሆነ ሰዓት ላይ ትዝ ይላችኋል ሄርሜላ ማለት ነው ሄርሚዬ አንረሳለሽም እኮ
እኔ እኮ አለች ስራ ቦታ ሆኜ ራሱ እኮ ስጋት አለች፣ በስጋት በፍርሃት አለኩኝ። በቃ አብርሽ ሩታ ጋር በልጁ ምክንያት ሲሄድ ምን ይፈጠራል፣ ምን ይሆናል? በቃ የሆነ የለም የሰቀቀን ህይወት የሰቀቀን ኑሮ ነበረ የምኖረው። ይሄ የኔ በቃ ምንም የፍቅር ህይወት አይደለም ከአብርሽ ጋር የምኖረው ብላለች። ትዝ ካላችሁ የሆነ ቪዲዮ ላይ ማለት ነው ራሷ ከአንደበቷ። ይሄ ደግሞ ምንድን ነው በልጁ ምክንያት ሚስቱን ያገኛል ልጁን ያል ከዛ ደግሞ አጀሪት እንዴት ነው ያው መቼም አለ አይደል ብዙ የሚቀሰቅሳችሁ ነገር አለ። ወደ ልጁ ጋር ሲመለስ ወደ ቤት ሄዱ ሲያዩ መቼም ቤት ድረስ ሄዶ ነው ልጁ ያ ነገር አለ። ስለዛ አሁንም ሄርሜላ ሩታና አብርሽ እስከ መጨረሻው ማለት ነው ከልጁ ላይ ራሱ ቀርቶ ተቆራርጦ ቢቆራረጡ ራሱ ለሄርሜላ ደስታ ይሰጣታል። በምንም ታምር በምንም መንገድ ሩታና አብርሽ ባይገናኙ በጣም ደስተኛ ናት ሄርሜላ በጣም። አሁን ራሱ እኮ እጁን ጎትታ ሄደች ናኔ እናንተ መጀመሪያ እናውራ ብላ በቃ ጎትታ ሄደች እኮ። መጀመሪያ እኔ እናንተ ማውራትና መወሰን አለብናለች። ምንድነው በቃ ምንም እኮ ውሳኔ የሚያስፈልግ ነገር እኮ አይደለም ሩታ። በቃ ልጅቷ ተጸጸትኩኛለች። በእርግጥ እኛም ሩታ የሆነች ምክንያትና ሰበብ እየፈለገች እናንተ አንቺንም የልጇንም አባት ባታገኝ ደስ ይለናል። ኤፍሬምም እንደዛው ማለት ነው። ኤፍሬምም ያ ሲናገር እየሰማሁት ነበር። ያው እህቴ ተቆጣችኝ እያለ ነው። ታላቅ እህት ናትና ያው ከወንድም ጋር ያለውን ነገር በይቅርታ ፍታ አለችኝ። ለዛ ነው እንደውም አብርሽ ምን አነሳሳችሁ ይህንን ይቅርታ ለመጠየቅ ሲላቸው በቃ እህቴም ተቆጣችኝ፣ እንደ ወንድም እንደ ቤተሰብ ይሄ ነገር መፈታት አለበት ለመጨረሻ አለችኝ። ይህንን አምኜበት ነው እኔም ሳልፈልግ የመጣሁት አለ ኤፊ ማለት ነው። ይሄንን አምነው እነዚህ ልጆች ደግሞ ያረጉት ነገር ገብቷቸው ልባቸው ተጸጽቶ ይቅርታ ከጠየቁ በቃ እሺ ይቅርታ አድርገናል፣ ወደ ህይወታችን አትመለሱ፣ ወደ ህይወታችሁ አንመለስም ብለው ዘግተው መሄድ ሲችሉ አጅሪት ተንበጫብጫ ልትሞት ሄርሜላን ነው ምላችሁ። አጅሪት ተንበጫብጫ የእውነቴን ነው ምላችሁ። ለዛ እኮ ነው እኔ እኮ የሰው ነገር እኮ እንቅልፍ አይሰጣችሁ። እሷን ባገኛት ቁጥር እናንተ ራሱ ሄርሜላ እኔ ውስጣ በቅናት እኮ የተንጨረጨረ ነው። የእውነቴን ነው። ሁለቱም ደግሞ እንደምታዋቸው ምንጊዜ ምችኛም ከእሱ ጋር ስትመጣ ፏ ብላ ነው ያችኛዋም ደግሞ ሩታ አጅሪትም ስትመጣ እንዳያቸዋት ፈዋ ብላ ድምቅ ብላ ነው የምትመጣውና ይሄ አሁን የውድድር ሜዳ እኮ ነው። የውድድር ሜዳ ሄርሜላ ጋውን የቅናት መንፈስ ያድራል። ሩታ እንደዚህ ሆና ነው የምትመጣው። አብርሽ ያያታል እንደዚህ እንዴት ነው ይሆናል አይደል? የሴትነት የቅናት መንፈስ ማለት ነው ያድርባታል። ከዚህ በሁሉ የሰው ነገርን አለመመኘት፣ የሰውን ነገር ወደ ራስ ህይወት አለማምጣት ትልቁ መፍትሄ ነው። ትልቁ መፍትሄ ለሴቶች ማለት ነው የራሳችሁ የሆነ ነገር ሁሌም በነፃነት ነው የምትጠቀሙት። የሰው ነገር ከሆነ ግን ሁሌም በፍርሃት ነው የምትኖሩት ማለት ነው። እና ሄርሜላ ላይ ይህንን ሀሳብ ለምን ሰጠውኝ መሰላችሁ ልጆችዬ? እሷ ላይ ያየሁት ፍርሃት በቃ እንዴ ፈራችሁ እኮ በፍርሃት ተዋጠች እኮ በፍጹም አለች። ይቅርታችሁን እኔ እምነት አጥቻለሁ አለች ሄርሜላ። እምነት ስላጣሽ ብቻ አይደለም ሄርሜ፣ ምንም ይሁን ምንም ማለት ነው እነሱ ምንም ይጎንጉኑ ቅመም የሚኖረው እዛ ላይ አለመድረስ የአንቺ ፋንታ እኮ ነው። አንቺ በአፍሽ እንጂ በእንትን የምታደርጊው ነገር የለም። እች ልጅ ተጸጸትን በሰራ ነው ስራ ካሉ በቃሽ ይቅር ለእግዚአብሔር አይደል? ይቅርታሽን ተቀብያለሁ በቃሽ ይቅርታ አደርገንላችኋል ብላችሁ ነገሩን እኮ ቋይታችሁ መሄድ ትችላላችሁ። አንቺ በዚህ ልክ ምን አንቀጠቀጠሽ? እሱ ታረቁም አልታረቁም እኮ ነገ በልጁ ምክንያት መቼም ጨክኖ አይጨክንም። በልጁ ምክንያት ያው መሄዱ አይቀርም። ሄርሚዬ አንቺ እዛም ሄደውም ቤት ይቅርታ ሊባባሉ ይቻላል። አንቺ ታለሽ እንዳታይም ሄርሚዬ፣ እኔ እኮ ስንት ጉድ ሊፈጠር ይችላል። ሄርሚዬ ስጋት እየፈጠርኩብሽ አይደለም፣ በነገራችን ላይ እንድታስቢ አይደለም፣ እንቅልፍ እንድታጤ አይደለም። ሄርሜላ የምልሽ ግን ያው ልጁን ሲያይ መቼም አብረሽ ሚስቱ ቤት ድረስ አትሄጂም። ቤት ድረስ አይደል ብቻውን ነው ሉት እያለ መቼም ልጁን ለማየት መሄደው አይደል። በዛን ሰዓት በአይንም እኮ ሊነጋገሩ ይችላሉ፣ በአይንም ሊታረቁ ይችላሉ፣ በልባቸውም ሊታረቁ ይችላሉ። ምክንያቱም የድሮ ፍቅር አይደል የድሮ ፍቅር አይደል ሄርሚዬ እንዳልኩች በአይናቸውም ሊታረቁ ይችላሉ። መሀል ላይ ልዑልም እንደው መሀል ላይ ቁጭ ብለው ስለ ልጃቸውም እኮ ስለ ነገ ህይወቱ ስለ ልጃቸው አብረው ሊያወሩ ይችላሉ። በዛን ሰዓትም እኮ ይታረቃሉ። ሄርሚዬ አሁን አንቺ እንዱ ፈራሽ እንጂ እና እኔ ግን ሩታዬ የእውነቴን ነው የምልሽ እንደው ታይ በእናትሽ በቃ የራስሽን ህይወት ኑሪ በእናትሽ። እንደው በነዛ በምትወጃቸው በነዛ እንደው እንደዛ በሚያምሩ ሸበላ በሆኑ እናትሽ ይዤሻለሁ። እንደ የራስሽን ህይወት እባክሽን ኮምኩሚ። በቃ ለእነዚህ ሰዎች ይቅርታ የሚገባቸውም እኮ አይደለም። ደግሞ እየተደጋገመ ራሱ ይቅርታ እኮ ይሰለቻል። እየተደጋገመ ማለት ነው። ይቅርታ አንድ ሆኖ በዛ ላይ የጸና ሲሆን በዛ ላይ አቋም ያለው ሲሆን ይቅርታ ደስ ይላል። የእናንተ ይቅርታ ደግሞ በየቀኑ ነው። በየቀኑ ትጣላላችሁ፣ ይቅርታ ትጠያየቃላችሁ። አመንኩኝ፣ ገባኝ፣ ስተቴ እንደዚህ ወጣ እንደዚህ ወረደ ትላላችሁ። ነገም ይቅርታ፣ ተነገ ወዲያም እንደዛ ተመልሳችሁ ውሃ ቅዳ ውሃ መልስ ነው። ለዚህ ሁሉ በቃ
ትናንት ፈታችሁ አይደል? ዋናው ትልቁ ጉዳይ የነበረው እናንተ መሀል ላይ አንቺም ውስጥሽ የነበረው ገና ለገና እስር ቤት ገባለሁ ነው፣ እነሱም እናሳስራለን የሚል አጀንዳ ነበር። ያ ደግሞ ትናንትና እኛም ደስ ብሎ ተዘጋ። ያ ትልቁ ሰላም ነው። በቃ ፈታችሁ በቃ። እና ሩታ በእናትሽ ተይ፣ ኧረ እኛ እህቶችንም የሆነት አታስቀይሚን። እንደው እኛ የቻለውን ያለችንን እውቀት ኖሮን አይደለም፣ በእውቀትም ከሌላ ሰው በልጠን አይደለም፣ ግን ባለችን ለአንቺ ይገባሻል። ሩታን ይሄን ብላት ምናልባት ልትጠቀምበት ትችላለች፣ ይጠቅማት ይሆናል የእኛ እህቶቿ ምክር ብለን አንዳንድ ምክር እንደው ባለችን እውቀት ማለት ነው። እንደው የትዳርም ተሞክሮ ኖሮን አይደለም፣ የሆነ ነገር ህይወት ውስጥም ገብተን የዛ ህይወት ልምድ ኖሮንም አይደለም፣ ግን ለአንቺ ከጠቀመች ብለን ያው በቪዲዮም በኮሜንቱም እንግዲህ ለአንቺ ለእህታችን የሚጠቅመንን ሀሳብ እየሰነዘርን ነውና እኛ ዋና ትልቁ ነጥባችን አብርሽንና ሄርሜላ የሚባሉ ሰዎች ህይወት ውስጥ አትግቢ፣ አታገኛቸው፣ የራስሽን ህይወት ኑሪ የሚል አጀንዳ ነው የኛ አጀንዳ። የሰሞኑን ሀሳባችን የእውነት የሰሞኑን ሀሳባችን ይሄ ነው። በቃ የራስሽን ላይፍ መቼ ነው የምትኖሪው ነው የኛ አጀንዳ። አንቺ ግን ትናንት እንናገራለን ሩታዬ መቼም ነገም ያው ደግሞ በሆነ ምክንያት ትገናኛላችሁ። መቼም ምን ያሁን እኮ እንደው ሩታ አብርሽን አታገኝም ማለት ለእኔ አሁን ምክንያቱም በልጃቸው ምክንያቱም ያገናኛሉ። እኛ ካሜራ ፊት እንኳን ባይገናኙ ምናልባት ቤትም ሊገናኙ እኮ ይችላሉ። ግን ሄርሜላንም አብርሽንም በምትፈልጊያቸው አንቺ በተለይ ሄርሜላን አይደለም፣ ከሄርሜላ ምንም ያገናኝሽ ነገር የለም። ግን ከልጅሽ አባት እንዳልኩትም ልጅሽ ስለሚያገናኝሽ ከእሱ ጋር ለቁም ነገር ለሆነ ነገር በልጅሽ ጉዳይ በሚያገናኝሽ ጉዳይ ብቻ በፕሮግራም በልጃችሁ ጉዳይ የምትገናኙበት ጊዜ ብቻ መሆን ያለበት ሩታዬ። እና እንግዲህ ብዙዎቻችሁም ያው እንኳን ሄርሜላ ተመልካቹ ራሱ ከስር እንዴት እንደተንበጫበጨን ያዩትና ሩታ ይቅርታ ስትጠይቅ ኤፍሬምና ሩታ የሆነ ያሰቡት ነገር አለ። ሄርሜላ ተጠንቀቂ፣ አብርሽ ተጠንቀቂ የሚል እንግዲህ ደውልና ምልክት በሚመስል መልኩ ለአብርሽና ለሄርሜላ ከታች የአብርሽና ሄርሜላ ቤተሰቦች ያው ሀሳባቸውን እያስቀመጡን ሀሳብ እንበለ ይሄን ሀሳብ ማለት ይከብዳል። እንትን ነው ማስጠንቀቂያ የደውል ምልክት የደውል ምልክት የንቁ ምልክት ይመስለኛል እኔና እንደዚህ አይነት ነገር ነው ሲጽፉ አዩዋቸውና እኔ ግን ይቅርታው ቢቀርስ ውዶችዬ ምን ትርፋለሁ? ይቅርታው ቢቀርስ የእውነት በዚህ ልክስ እነሱ መለማመጥ ምንድን ነው? ሩታ ታይ እንጂ በእናትሽ ኧረ ተይ። የሉልዬ እናት ተይ ሸጊት አንዷ የሉልዬ እናት ሩታ የሸጊት ብላለች እና ተይ ሩታ ተይ፣ አዳምጭን ተይ፣ ጠቅምሻል ተይ። እኛም ደካምን እኮ እንዴ ደግሞ እንዴት እንዳማረባት ደግሞ ውበቱ እንደፈታ አድርጎባታል። የእውነቴን ነው እንደ መሰለ ውበት ይዘሽ እንደ አብርሽን ቀን በቀን እንደ ይቅርታ እየጠየቅሽ መንከራተትሽ ራሱን ያንገበገበኝ እኮ እንደ እህትነት ቆጨኝ እኮ። ትናንትና ደግሞ በሄርሜላ ብዙ ቪዲዮ በቀደሙ ላይቭ ላይ ተሰርቷል እና ያንንም የመልስ ምት በሚመስል እንግዲህ ትናንት ሩታ ምንም የሚገርም ነገር የለም። ኤፍሬም ወደ እሷ ዞሯል፣ እሷ አጠጋ ብላ ዞራለች። በዛ ላይ መቼም የሆነ ነገር አድርጋችሁ በአለባበሷ ምንም እኮ የሚወጣለት አለባበስ አይደለም። ትናንትና ሩታ የለበሰችው አለባበስ እስቲ እናንተው ምልክት ሰጣችሁበት ሱሪው ላይ የፖስተታችሁት ፖስት ምንን ያሳያል? ምንን ያመለክታል? ኤፍሬምም ቢሆን ወንድ ልጅ ነው፣ እንደዚህ ዞር ብሎ እግሩን ደግፎ ስለቆመ እንግዲህ እናንተ አላችሁት ኤፊ። አረ እናንተማ ጉድ ነው የምታወሩት፣ ካዳመጣችሁ ማት ነው የምታወሩት። በትናንትናው ቪዲዮ ላይ በሩታ ላይ ምንም ባለባበሷ ላይ ምንም ነጥብ የምታወጡለት ነገር የለም። ምንም ነገር እንደው ግርም ብላችሁኝ የፖስተታችሁትን ፖስት እያየው ነበር አለች አይደል እንደ እግሯን ስትበለግጥ እንደውም አንዷ ወላሂ ምትክ እያለችኝ የለበሰችው ፓንት ከውስጥ ጥቁር ነው። ሄርሜላ አይቼዋለሁ እግሯን ስታነሳለች። እንደዛ አይነት ጉድ እያለው ነው ሩታ ትናንት እንደዛ ያናድዳችኋል መቼም። የእሷ ሽቅርቅር ማለት አይደል የእሷ ሽቅርቅር ፏ ብሎ መምጣት መቼም ያናዳችኋል እንጂ እንከን ስታወጡ ደግሞ የሆነ የመልስ ምታል አይደል። ሄርሜላ በላይቭ ላይ ያንን ተብላለች አይደል። እኛም ሩታ ላይ የሚወጣባት እንከን እንደሌለ በደንብ አድርጋችሁ ታውቃላችሁ፣ ካለባበሷ ማለት ነው አይደል ታውቃላችሁ። አሁን ትናንትና ምንም የምታወጡት ነገር የለም። በዛ ላይ ደግሞ ሰላም በመፈጠሩ ራሱ ደስተኛ ያልሆናችሁ ሰዎች አላችሁ። ለምን ቤተሰብ ለቤተሰብ ሰላም ፈጠረ ብላችሁ ያናደዳችሁ ያንገበገባችሁ ሰዎች ራሱ ግርም እያላችሁኝ እንደው እየታዘብኩ ትዝብት እየታዘብኳችሁ ነበርና እንደው ለሄርሜላም ያው እንዴ እህቶቿ የሩታ በዚህ ልክ ሄርሜላ ላይ ምትከሰጡማ እኛም ምንም ነገር ግን አላገኘንም እንዳገኘን አድርገን ብላችሁ ፖስት አድርጋችኋል። ደግነቱ የሚመለከታችሁ የለም። የሚገርማችሁ አይደል?
ታውቃላችሁ የሩታ ነበልባሎች ብዛታቸውን ታውቃላችሁ አይደል እንዴ? አታመጣጥኗቸው እንጂ እናንተ ደግሞ እንዲ አባይንና ምንጭን እንዳታደርጉ እንጂ አባይ ሰፊ አይደል እንዴ? የሩታ ቤተሰቦችም እኮ ልክ እንደ አባይ ትልቅ ናቸው። በጣም ሰፊ ናቸው። አስተሳሰባቸው ብትሉ ሁሉ ነገራቸው ልክ እንደ አባይ ስፍት ያሉ ናቸው። የምንጮቹ ግን ታስቃላችሁ። እንደሱ አይነት ፖስታላችሁ 30-40 ላይክ ታገኛላችሁ። አለቀ በቃ። ሩታን አቀለላችሁ። ሩታን ያዋረዳችኋት ይመስላችኋል። አትሞኙ። የእውነቴን ነው ብላችኋለሁ አይደል እንደ እግራቸውን እየበለቀጡ የውስጥ የለበሱት ታሪክ እስከሚታይ ድረስ ራሳቸውን ዝቅ የሚሉ ሴቶች እያየን አይደል እንዴ? ሩታ ላይ እንከን ትፈልጋላችሁ ግን አይገኝም። አይገርምም? በምትፈልጓት እንከን ሁሉ ከ30 እና ከ40 ላይክ ከምንጮቹ አታጡም። ያችኑ ይዛችሁ ደግሞ ስታራግቧት እና እያየው ያው የራሴን ትዝብት ወደ ውስጥ ሳባ አድርግ ያልፌ ነው። እና ውዶችዬ እኔ ምችን ካልኩኝ ይበቃኛል። የኔ ውዶች እንግዲህ ህርቁ ታዲያ ህርቁ አልኩኝ ይቅርታው ምን ላይ ደረሰ ካላችሁኝ አብርሽ ለመቀበል ዳርዳር ብሎ ነበረ። ሚስቱንም ዛሬ እሷ ስታወራ ተመስገን ነው። አብርሽ በደንብ እያዳመጣት ነበር፣ አይኗን እያየ ማለት ነው። እና እኔ ግን አብርሽን አንዳንዴ ቢያናደኝም ማለት ነው ወዶችዬ ከሩታ ላይ የሆነ የቆረጠ ያለ ነገር አይመስለኝም። አንዳንዴ እኮ የእውነት የፍቅር አስተያየት የለም ከልቡ በቃ እንዲህ ሳብ አድርጎ ከልቡ ነው የሚያዳምጣት። ዛሬ ጥሞና ሰጥቷ ሲያዳምጣት ነበርና እንደ እሷን ይቅርታ ለመቀበል ገፋፍቶትም ነበረ። ግን ያው ሽሚት መቀበል አልፈለገችም። ጎትታውን ይዛው ሄደች። ጎትታው እናት እጁን ጎትታ ይዛው ሄደች። እናስብበት እናውራበት ብላ የእሷ ይዛ መሄድ እኔ አልገረመኝም። ለምን ብትሉ የፈጠረባት ነገር ስላለ ማለት ነው። ከነገ ዛሬ የሚለው ስትሞኝ እኮ ነው። እነሱ አሁን እሷ ፊት ባይታረቁም ሉል ያስታርቃቸዋል። ማለ ገብቶ ሩታ እና አብርሽም ማለት ነው መስሎች ነው ሄርሚዬ። እና ለማንኛውም ዛሬ በምንጽር ተንበሻብሸዋል። ሁሉም ምንጽር ለብሰዋል ማለት ነው። እና ቦዲጋርድ ነው የሚመስሉት በነገራችን ላይ። እና ውዶችዬ ያለው ነገር ይሄ ነው ማለት ነው። ያሳቀበሏቸው ሄደዋል። ሩታም ያው ተቀበሉም አልተቀበሉም ዋናው ከውስጤ ይውጣልኝ በማለት እንግዲህ እንደውም ወደ ኋላም ሳብ እያደረጋቸው ወደ ኋላም ሄርሜላና ሩታ ሊመለሱም ባደረጉት ስራ ሊመለሱም የተፈለጉ ነበር። ግን ወደ ኋላ መሄድን ጥሩ አይደለም። አንዳንዴ ወደ ኋላ ስታስቡ ወደፊት እንዳትመጡ ይጎትታችኋል። የኋላችሁ ሁሌ በኋላ ላይ ትቆማላችሁ ማለት ነው። ያ መሆን የለበትም። ሩታዬ ነገ እንደው በራስሽ ቤት ስለመጣሽም ያው ደስ ብሎኛል። በማ ቤት ነው ካላችሁኝ ያው በሩታ ሀብቴ ዩቱብ ቻናል ነው የተለቀቀው። የመጡትም ኤፍሬም ሩታ አብርሽ አንድ ላይ በሩታ ቤት ነው የኔ ውዶች። ያለው ነገር ይሄን ይመስላል ማለት ነው ውዶችዬ። እንዴት አመሻችሁ ብያለሁ። እንዴ ምርጦችዬ እንዴት አመሻችሁ የኔ ውድና የሩታዬ እንቁዎች እህቶች ማለት ነው፣ ብርቅዬዎች የኔ ቆንጆች ማለት ነው። እና የሩታን እህቶች ማሞገስ ደስ ይለኛል፣ መሞገስም ያለባቸው ስለሆኑ ማለት ነው። በጣም ደስ የሚሉ ማለት ነው። እና ሰላማችሁ ጤናችሁ በዘት ተረፍርፍ ይበልልኝ። እንግዲህ ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏ ምልክት በማጥቆር ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። ቪዲዮንም ደግሞ እንደተለመደው እንደዚሁ ቀደም ላይክ አድርጉ ማለት ነው። ወዳችሁና ፈቅዳችሁንም ሀሳባችሁንም ኮሜንትም ላይክም ለምታደርጉልኝ እግዚአብሔር ያክብርልኝ። አመሰግናለሁ።